ተራስተኛ አቶ ብስራት አክሊሉ ተፈራ እንግዲህ ሳምንታዊ ክንውኖችን ምን እንደሆኑ ያው በየሳምንቱ የምናቀርበው አለ። ለዚህ ነው የተዘጋጀነው። ያው እንደተጠቀስኩት ሳምንታዊ ክንውኖች ምን ነበሩ? አቶ ሰይፉ በጣም አመሰግናለሁ። እንግዲህ ያለውን ቴክኖሎጂ ስብሰባም ላይ በመጠቀም በተቻለ መጠን አንዳንድ ክንውኖችን ለአባላት ማድረስ እንዲሁ የጀመርነው ነገር አለ በየሳምንቱ እንደምታውቀው። ለዚህ ደግሞ ትልቁ አስተዋጽኦ ያለ አንተ ነው። በማንኛውም ጊዜ ያው መውጫ መንገዳችን አንተ ስለሆንክ ጠርተን ይሄን በጣም ስለምትረዳን አመሰግናለሁ። እንዲሁ አንዳንድ ክንዋኔዎችን ዋና ዋናዎቹን ለመጥቀስ እንሞክራለን በየሳምንቱ በተቻለ መጠንና ዛሬም የተገናኘነው በዚህ ጉዳይ እንዲሁ አንዳንድ ተግባሮችን ለመግለጽ ነውና በእውነቱ ከሆነ ለዚህ ድል አንተም ስለተባበርክ በጣም አመሰግናለሁ። እና እንዳልኩት ዋና በዚህ ሳምንት ውስጥ የተከናወኑ ክንውኖችን እንዲሁ ለመጥቀስ ያክል አባላትን እንቅስቃሴውን እያዩ ኮንትሪቢዩት ማድረግ ከፈለጉም በዛ ማዕከል እንዲሳተፍ ለማድረግ ጠቃሚ ስለሆነ እንዲሁ ጠቀስ ለማድረግ ያክል ነውና ያው ከዛሬ አንድ ወር ጀምሮ የተጀመረው የዚህ ከዲካፕ ካውንቲ ስኩል ዲስትሪክት ጋር በተገኘ ፈንድና ትብብር የሚከናወን ክላስ አለ በኮሚኒቲ ሴንተር ውስጥ። የመጀመሪያው ግሩፕ ያው ክላሱን እያከናወነ ነው። በሳምንት 2 ጊዜ ክላስ ይሰጣል። የክላሱ ቤዚክ እንግሊሽ ፕሮግራም ይሰጣል፣ ኢሳይል ይሰጣል፣ ሲቪክ ዝግጅት ላይ ነው ያለው እና ይሄ በጣም ብዙ ጊዜ ሳንጠቅሰው ያሳለፍነው ግን በጣም ዲካልብን አመስግነን እየተሰራ ያለ ነገር እየተሰራ የሚቀጥል ነው። ይሄ 1 ዓመት ግራንት የተገኘበት ነውና ይሄው የመጀመሪያው ግሩፕ ነው። እንዲሁ ፕሮግራም አልሰራንበትም እንጂ ባክግራውንዱ ለአባላቶቻችን ለመጥቀስ በትንሹ ለመጥቀስ ያክል ይሄ ፕሮግራም ሲሰራ ወይም ሲዘጋጅ ወይም ግራንቱ የተገኘው እንደምናስታውሰው እዚህ ለኢትዮጵያኖች ተብሎ የተዘጋጀ የጆብ ፌር ነበር። ብዙ ሰው ተሳትፎበታል። ኢትዮጵያ ውስጥ ልምድ ያላቸው አገልግሎት ያላቸው ሰዎች ሬሱሜያቸውን ይዘው ሲመጡ ያንን በደንብ ለመግለጽ በአንዳንድ በኩል ላይ የታየ ጉድለት ነበረ። ስለዚህ ከዚህ ጉድለቱ አንዱ የእንግሊዝኛ የሬሱሜ ፕሪፓሬሽን ነው። እንዲሁም ደግሞ በኋላ ጥያቄ የቀረበበት ለምሳሌ አንዳንድ የኢሚግሬሽን ኬዝ ያላቸው ወይም ደግሞ የስታተስ የሚያዘጋጁ ሰዎች ያለውን ከፍ ለመሙላት የነበረው ዲሬክተር አቶ ተክሌ እንዲሁም በጣም ይህንን ኮሚኒቲ ሙሉ ጊዜዋን ሰውታ በምታገለግለን በምትረዳን ጽሕፈት ቤት ባለችው ዘኒ በተደረገ ብዙ ግንኙነቶች ይሄ ተፈቅዷልና ይሄ ፕሮግራም የሚቀጥል ነው። ለሚቀጥለውም ዙር ፕሮግራም ሲጀመር በዚህ ጉዳይ መሳተፍ የምትፈልጉ የስራ ጊዜያችሁን አፌክት በማያደርግ በኩል ፕሮግራም ስለሚዘጋጅ ኦፊሱን ኮንታክት አድርጎ የሚቀጥል ፕሮግራም ነው ማለት ነው እና ይሄ ቀጣይ ፕሮግራም ነው እየተደረገ ያለ ነው። ፈንዱም ፕሮግራሙም በዲካፕ ካውንቲ ስኩል ዲስትሪክት የተዘጋጀ ነው። በዚህ አጋጣሚ በጣም ነው የምናመሰግናቸው። በጣም በቅርብ ነው የሚያግዙን። በቅርብ ጊዜም እንዲሁ 6 ረጃጅም ጠረጴዛዎች ዶኔት አድርገውናል። እውነት በጣም እያገዙን ነው። ተጠናክረን ወደዛ ብንቀርብ በዚህ በዲካፕ አካባቢ ብዙ እርዳታ ልናገኝ እንችላለን እና አንዱ እየተከናወነ ያለ በቀጣይነት የሚቀጥል ፕሮግራም ይሄ ነው። ሁለተኛው ብዙ ሰው ባያውቅም በ2024 ኤክስቴንሽን ተጠይቆበት የነበረው ታክስ ሪተርን ሂሳቡ ተሰርቶ አልቆ ታክስ ሪተርኑ ተሰርቷል። ይሄም ያው ኮሚኒቲው የሚያመሰግንበት አንድ ቀን ጊዜ ይኖራል ብዬ አስባለሁ እና እንዲሁ በኮሚኒቲ አባላቶች ቮለንተር ባደረጉ ሁሌ በሚያግዙ ሰዎች በጎ ፈቃደኝነት እንዲሁም በሲኤፍኦ አስተባባሪነት ተሰርቶ ያለቀ ነው። አንዱ ትልቅ ሸክም ከቅጣትና ከአንዳንድ ነገሮች ሊያድነን የቻለ ነገር የተሰራ ነገር ይሄ ነው። ኤክስቴንሽን ስለተጠየቀበት በዚህ ግድ መጨረሻ ወርም ቢሆን አንዱ የተሰራ እና ቢጠቀስ ጥሩ የሚሆነው እንትን ነው። ሌላው ሁሉም ሰው አንተም በየባለን ዌብሳይት የኮሚኒኬሽን መንገዳችን ፖስት እናደረገው የምርጫ
ጥቆማዎች እየተካሄዱ ነው። ይሄ እንኳን ቀጥታ ከኛ ጋር የሚገናኝ ባይሆንም ያው ኦፊስ ከፍተን ኦፊስ ያሉ ሰዎች ይሄንን መርዳት ስላለባቸው የጥቆማ ቦታዎቹ ፎርሞቹ ምናምኖቹ አሉ። ይሄ በአስመራጮቹ የሚጠቀስ ቢሆንም ያው በኦፊሱ አካባቢ እንቅስቃሴ የተደረገበት ያለቀ ስለሆነ በዚህ አጋጣሚም ወደ ኦፊስ መጣችሁ ወይም ደግሞ ዌብሳይቱን ቼክ አድርጋችሁ ፎርም በመሙላት ወደፊት የሚያገለግሏችሁ ሰዎች ጠቁሙላለሁኝ። አንዱ እየተደረገ በኮሚቴ ውስጥ ያለ እንቅስቃሴ አንዱ ነው። ሌላ አንዱ ቤዚክ የሆነውና እኛ ከተመረጥንበት ጊዜ ጀምሮ የተሰጠን 2 አሳይመንት አለ። አንዱ አሳይመንት ያው እንደምታውቀው አዲሱን ዓመት በዓል ማክበር ነበር። እሱም በሁላችን ርብርብ አክብረናል። ሁለተኛው የነበረውን ዳይሬክተር የሚሆን ሲኤፍኦን ሌሎችም ክንውኖች ሂሳብ ሰርቶ ያንን ለውጭ ሁኔታ በማቅረብ የነበረውን በዙሪያ የነበሩ ነገሮች ለማስረከብ ነበረ። ይሄ ጉዳይ ባለፈው እንደጠቀስኩት ስቲል ፔንዲንግ ነው። አሁንም የሙሉ ዶኩሜንት ያለው ኦዲት ለማድረግ ካለን ኩዊክቡክ ጋርም ሆነ ከውጭ እንቅስቃሴዎች ጋር በዚህ ዓመት በነበረው ክንውን ለማጣቀስ የሚያስፈልገን ዶኩሜንት አሁንም በአቶ ሞገስ የቀድሞ ሂሳብ ሹም እጅ ያሉ ዶኩሜንቶች ወደ ኮሚቴው ሪተርን ሊደረጉ አልቻሉም። ለሁለተኛ ጊዜና የመጨረሻ ማስጠንቀቂያ ሰጥተናል። አይ ዶንት ኖ በሱ ኢንተርቪው እንደሰማሁት እሱም የዚህ ኮሚኒቲ ኦዲት መደረግ እንዳለበት እንደሚያምን ችግር ያለበት ነገር እንዲጠራ እንደሚፈልግ ብዙ ጊዜ ሰምቻለሁ። ግን ዶኩሜንቶች አትሊስት ኮፒ እንኳን ወደ ኮሚኒቲው ማስገባት ችግሩ ምን እንደሆነ አልገባኝም። ያለ ዶኩሜንት ኦዲት ማድረግ አይቻልም፣ ሁሉም ሰው እንደሚያውቀው። ስለዚህ ለመጀመሪያ ጊዜ በህግ ከመጠየቃችን በፊት ለመጨረሻ ጊዜ የሚሆን ደብዳቤ ጽፈናል። አሁንም ካለው ልዩነት ውጪ ለኮሚኒቲው በማሰብ አሁንም ዶኩሜንቶችን ቢያስገባ ኦዲቱን አከናውነን እኛም ከመሰናበታችን በፊት ሁኔታዎችን ለኮሚኒቲው ግልጽ እናደርጋለን። ስለዚህ ከተጻፈው ደብዳቤ ባሻገር አሁንም ይህን አጋጣሚ ጥቆማ ጥሪ አደርጋለሁኝ። ጥያቄ ካለ ለመመለስ ዝግጁ ነን። ለምን እንግዲህ እንደው ያጋጠመ አዲስ ችግር አለ ወይ? በቀጣዩስ ነው የሚከናወኑ ነገሮች ምንድን ናቸው ወደሚለው ብንሄድ። ስለዚህ ይሄንን ከሱ እንጠብቃለን። እንዳልኩ ሌላ የተከናወነ ክንውን አንድ መጨረሻ ለመጠቆም ያክል ያው ኮሚኒቲው በተለያየ መንገድ ክስ አለበት። ያንን ክስ ዲፌንድ ለማድረግ ጠበቃ ቀጥረን እንቅስቃሴ አድርገናል። ዶክሜንቶች አዘጋጅተናል። አንዱ እንቅስቃሴ እሱ ነው። ስለዚህ የምንጠቅሰው የምናደርጋቸው የቀለት ተለት ስብሰባዎች ውጪ በቤት ጠቀሱ ጥሩ የሚሆኑት እነኚህ ናቸው። በቀጣይ ምን ይጠበቃል? አንድ ኢምፖርታንት የሆነ ኮሚኒቲው ሊረዳው ሊያውቀው የሚገባው ከፊታችን በ24 ወይም በሚቀጥለው ሰኞ ኮሚኒቲው የተከሰሰበት ክስ አለ። እሱን ክስ ለመሳተፍ በዙም ነው ክሱ የሚታየው። ያው ቀጠሮ ተይዞልናል። 9 o'clock ነው። ከጠበቃችን ጋር ያለውን ዝግጅት ጨርሰናል። እንግዲህ ይሄ ክስ ወይ ለኮሚኒቲው ዘላቂ የሆነ መፍትሄ ያመጣ ይሆናል የሚጠናቀቅ ከሆነ። ግን ዞሮ ዞሮ ኮሚኒቲውን ዲፌንድ ለማድረግ ዝግጁ ነን። የተከሰስንበትን ጉዳይ አዘጋጅተናል። ይሄ ነው አንዱ በቀጣይ የሚጠበቀው የፍርድ ቤት ጉዳይ ነው። በዚህ አጋጣሚ የተለያዩ ክሶች እንዳሉ በተለያየ ቦታ ጠቅሷል። አንዱ እኛ ባለፈው ላችን ላይ የሚደረገው ነገር እንዲቆምልን የነበረ ክስ አለ። ኮሚኒቲው ይገባኛል ብሎ የቀድሞ ቦርድ አባል የከሰሱት ክስ አለ። አሁን ደግሞ ሁሌ ይሄ ኮሚቴ ሰርፕራይዝ አያጣውም። በግል ደግሞ ያቀረበ ሰው እንዳለ አይተናል። ጠበቃችን ጋር ሁሉ ዶክመንት ደርሷል፣ ለማየት ሞክረናል። እንዲሁም የክሱ ወይም ደግሞ የጥያቄው ጭብጥ ከፌብሩዋሪ 2 በኋላ የተደረጉ ማንኛውም ነገሮች ህጋዊ አይደለም ነው የሚለው። ለግልጽ አይደለም እንግዲህ ሲታይ የምናየው ነው። ይሄ በግል የቀረበ ስለሆነ ህግ
ይታያል። ሌላው ደግሞ እድሩ እንግዲህ እንደምታውቀው እንቅስቃሴ ካቆመ ቆይቷል። በተለይ ሂሳብ በተመለከተ ያው ግለሰቦችና በአንድ ሎ ፈርም ጥያቄ ባንኩ እንዳገደው ነው። እስካሁን ድረስ እንግዲህ ሂሳብ በተመለከተ ማንኛውም እንቅስቃሴ የምናደርገው እግዚአብሔር ሲረዳን በጊዜ ሌላ በከፈትነው አካውንት ውስጥ ባለ ብር ነው እንቅስቃሴ ያለው። እሱም ብዙ ረድቶናል እና እድሩም ራሱን የቻለ ክስ ይኖረዋል። እሱ በእነሱ የሚጠቀስ ይሆናል። እነኚህ በሚቀጥለው ሳምንት ውስጥ የምንጠብቃቸው ነው። ሊንኩን ሼር እናደርጋለን ወይም እስካሁን ሼር ተደርጎ ሊሆን ይችላል። መሳተፍ የሚፈልግ ክሱን መከታተል የሚፈልግ ሰው ሁሉ መሳተፍ ይችላል። ዙም ሚቲንግ ነው። በ24 9 o'clock ነው። አይሆፕ እንግዲህ ለኮሚኒቲው የሚበጅ ነገር ከዛ ውስጥ ይወጣል ብዬ አስባለሁኝ። እንግዲህ በሚቀጥለው ሳምንት ቢከናወኑ ዋና ያሉት እነሱ ናቸው። ያው የምርጫን ጉዳይ በተመለከተ በምርጫ ሰዎች ይጠቀሳል፣ ግን እየቀጠለ ያለ ክንውን ስለሆነ እሱን በእነሱ በኩል ይጠቀሳል። ግን ያለው እንቅስቃሴ በሚቀጥለው ሳምንት ይሄ ነው ማለት ነው። የተሳተ የቀረ ነገር እንደው ችግር የፈጠረ ምን ነገር አለ? እንግዲህ ያው ምንድነው ወይንም እንደው ማብራራት የሚያስፈልገው ነገር ክንውኖቹ እነኚህ ናቸው። እንግዲህ ክሱን በተመለከተ ሊያወሳስቡ የሚችሉ ነገሮች ወደ መጨረሻ ላይ የመጡ እንደሆነ አይተናል። እንግዲህ በሚቻለው መንገድ እሱ ስጋት አለን። ሌላ ባይሎ ኮሚቴ እንግዲህ ባይሎውን ለኦፊስ ገቢ ያላደረጉም እንቅስቃሴያቸውን ጠቅላላ እስካሁን በሚቻል መጠን እኛ ደግፈናል። ቀጥታ ግንኙነት ባይኖርም እሱ መተርጎም አለበት፣ ዌብሳይት ላይ ፖስት መደረግ አለበት። በእኛ እንኳን እምነት ባይኖራቸው ቢያንስ ለኦፊሱ ኮፒ አድርገው ያስገቡ ጥሩ ነው ላለው መታየት ያለበት አንዱ እሱ ነው። ያው እንግዲህ ድረገጽ ላይ ወጥቷል እና ለጽሕፈት ቤቱ ማስገባቱ እንግዲህ ኦፊሻል ኮፒ ያስፈልገናል ህጋዊ ለማድረግ ለሚመለከታቸው ተተርጉሞ ጊዜ የሚወስድ ነገር ስለሆነ ተተርጉሞ ቢገባ ከአሁኑ ዝግጅት ቢደረግ ይጠቅማልና ያን ጠብቀን ነበር። ዞሮ እነሱ የራሳቸው ምክንያት ይኖራቸዋል ያላደረሱበት። ግን ያው ዌብሳይት ላይ ወጥቶ አይተነዋል፣ አንብበነዋል። ከነምናምኑ ያው አባላት የተቀበሉት ስለሆነ በዛ ነው የምንመራው። ያው ቴሌግራም ላይም ወጥቷል። ያው የተፈረመበት ህጋዊ የሆነው ግን ኤክስፔክት እናደርግ የነበረው ምንድነው ለኮሚኒቲው ገቢ ይሆናል ብለን ነበር። ባሉት አማራጮች ሄደውበታል። እነሱ የኮሚኒቲው አባላት ማየት የሚችሉበት መንገድ ላይ ነው ያለው ብዬ አስባለሁ። ግን እንግዲህ ጨርሰናል እንኩ ብለው ይሰጡናል ብለን አስበን ነበር። ወይ እኛ እንኳን አይሆን ለኦፊሱ ገቢ ያደርጋሉ ያስበን ነበር። ይሄም በዚህ ሁኔታ ምንም እንትን አይደለም። ያን ተከትለን መስራት የሚቻለው ድረስ እንሰራለን። ዞሮ ያ ህግ በጣም አስፈላጊ የነበረው ለአስመራጩ ኮሚቴ ነው። እነሱ ጋር ባላቸው ግንኙነት ሙሉ ለሙሉ ያገኙት ይመስለኛልና እንደው አንዳንድ ነገሮችን አዘጋጅተን ለመጠበቅ ያክል ነውና ሌላው የሚጠብቀው ሁሉ ነገር እንግዲህ ምርጫ ነው። ወደፊት ምርጫ ሲደረግ እኛም እናስረክብበት ይሆናል። የዛን ጊዜ እንግዲህ ሁላችንም ባለቤታችን ያበረከትነው ኮሚኒቲውን የጎዳ ነው ካለ እንደ ጉዳይ መጠናችን ተጠያቂ የምንሆንበት ይኖራል ማለት ነው። ምርጫው እንግዲህ ተዳርሷል። ምን ያህል ሰው ይሄንን ነገር አግኝቶታል፣ ይሄን መልእክት አግኝቶታል ተብሎ ይገምታል? እንግዲህ አንድ ዝም ብዬ ቀጥታ መገለጽ ያለበት በእነሱ በኮሚኒቲው በመረጣቸው አስመራጮች ቢሆንም እኔ እንደ አንድ የኮሚኒቲ አባል መረጃውን ማየት ይችላል። ቴሌግራም ላይ አለ፣ ግሩፕ ቴክስት ላይ አለ። ህጉም ይመራል፣ ቀነ ገደብ ተሰጥቶታል። እዚህ ኮሚኒቲም መምረጫ ቦክስ አይቻለሁ፣ ፎርም አይቻለሁ። እኔ ያየሁትን ያክል ሁሉም ሰው ያስባለሁኝ። ግን እንዲሁ እዚሁ አካባቢ እንቅስቃሴ እንደሚያደርግ ሰው እና ቀጣዩ እንደሚያሳስበው ሰው አሁንም ትብብር አድርጉ፣ አሁንም ወደ ኮሚኒቲው ሰው ኑ አምጡ። ይሄ ኮሚኒቲ በጣም ሰው ያስፈልገዋል። ከዚህ ሁሉ ነገር ወጥተን ኮሚኒቲውን የምናገለግልበት ነገር ቢኖር ጥሩ ነው። እንደው አንድ
ያየሁትና ሳልጠቅሰው የማላልፈው ነገር ምንድን ነው? አንድ ቦታ ላይ ሽምግልናን በተመለከተ ተጠቅሶ ያየሁት ጉዳይ አለ። እንደዎችን እንድጠቅስ ብትፈቅድልኝ። አንዳንድ የማወናበጃ ቃል ነው ሽምግልናን፣ ሃይማኖትን ምናምን ሰው ጠቅሶ ሲናገረው እና እንደው መጥቀስ የምፈልገው ነገር አንድ ነገር ምንድን ነው? ስለ ሽምግልናው ከዚህ በፊት ጠቅሰናል። ብዙ ሽምግልናዎች ነበሩ። የሃይማኖት አባቶች በመጨረሻ ላይ ይዘውት የነበረው ሽምግልና ነበር። እንግዲህ ወደዚህ ሁሉ ፍርድ ቤት ክስ እንዳንሄድ ያቋርጣል፣ ኮሚቴውንም ከውጭ ያድናል፣ እኛንም ኢነርጂያችን እንዳልሆነ ቦታ እንዳንውል፣ ሌላውንም የኮሚቴ አባል እንዳናውል ይጠቅማል ብለን ያልነው እስካሁን የተሳተፍንበት ሽምግልና ነበር። ሽምግልና ኮሚቴዎቹ የሚችሉትን ያክል ሄደዋል። ግን ዋናው ነጥቦቹ ድጋሚ ለማስታወስ ያክል እና ወደዚህ ክስ እንዳንሄድ ስንገፋ የነበረው ምንድን ነው? በፍቃደኝነት ሊያግባቡን የመጡት የሃይማኖት አባቶች ተቀብለን በጠሩን ቦታ ሁሉ ተገኝተን ሀሳባችንን ገልጸናል። እነሱም ይሆናል ያሉትን አምጥተናል። ግን እኛ አንድም ጊዜ ላለመስማማት ያደረግነው ጥረት የለም። ይሄን ነው መንገድ ሁሉ ለመስማማት ነው፣ ግን በእጃችን ያለውን ነው። ዋናው ሲጀመር ጀምሮ የጠቀስናቸው ነገሮች አሉ። በእኛ በትራንዚሽናል ቦርዱ በኩል የተጠየቁ ጥያቄዎችን የመለስንበት መንገድ አለ። የመለስነው ምንድን ነው? አንዱ ክስ አለ። ይሄ ክስ ኮሚኒቲውን ይጎዳል፣ እባካችሁ አቁሙት። እኛ ኮምፕሊትሊ ፍቃደኞች ነን፣ የነበርነው ፍቃደኛ ስቲል ፍቃደኞች ነን። ግን ክሱን ለማውረድ በእነሱና በእኛ መካከል ኮሚኒቲውን ሞች እንዳወጣ ክሱን ለማቆም ምንም ኮንዲሽን አያስፈልግም። ክሱን አውርዱት፣ ክሱን እናውርደው፣ አለቀ። ሁለተኛው ኮሚኒቲውን እየጎዳ እየከፋፈለ ያለው የሶሻል ሚዲያ አጠቃቀም ነው። እንደምታውቀው እኛም በግላችን ስማችን ያልሄደበት ቦታ የለም። በማወቅም ሆነ ባለማወቅ በጣም እኛን በግል የጎዳን ከኮሚኒቲው ውጭ በግልም ዲፌንድ የምናደርገው የተዘጋጀንበት ያለነው ጉዳይ የግል ጉዳይ አለ። እሱን ግል ላቆየው። የስማችን የሚያጠፉትን ሚዲያዎችንም ኮንታክት አድርገናል። እሱን በግል እናቆየዋለን። ግን ዞሮ ዞሮ የጠቀሱት ምንድን ነው? ኮሚኒቲውን የከፋፍል የሶሻል ሚዲያ አጠቃቀም በተመለከተ ኮምፕሊትሊ ስሜታችን ገልጸናል። የክሱ ጭብጥ ማነው? የድርድሩ ጭብጥ ይሄ ነው። በዛኛው ወገን የነበረው ምንድን ነው? ወደ ቦታችን ካልተመለስ ነው። እኛ ደግሞ ወደ ቦታ የመመለስ ስልጣን የለንም። ይህም ብናደርግ በዚህ ብንወያይ ያን ጊዜ መጥቶ ሀሳቡን የገለጸውን ጀነራል አሴምብሊ መካድ ነው የሚሆነው። ለእኛ መቅረብ ያልነበረበት ነው። እኛ በቀጣይ የሚሰራ ነገር ላይ ትኩረታችንን መስጠት የፈለግነው እና አንዳንድ ጊዜ ሁላችንም ለሃይማኖት አባቶች ያለንን ክብር ሴንሲቲቭ በመጠቀም የሚጠቀሱ ቃላቶች አይቻለሁ። እኔ እሱ ሁላችንም የነበርነው ሰዎች የሃይማኖት አባቶችን ጨምሮ ሸምጋዮችን ጨምሮ የሚያውቁት ስለሆነ መደናገር አያስፈልግም። በአክብሮት ሄደን በእነሱ በኩል ያገኘነው በተቃራኒ ወይም በቀድሞ ቦርድ ነን ይገባናል በሚሉ ሰዎች በኩል ያየነው እንደውም ያልነበረ ክብር ያልነበረ ስልጣን ሰጥተን እኩል በኩል ቁጭ ላይ ተወያየ ነው። መጣልን መልሰናል። ሁሉንም በጽሁፍም በቃልም ተወያይተናል። የሚጎዳን እንደሆነ ሞራላችን የሚነካ እንኳን መሆኑን እያወቅን ሄደንበታል። አልሆነም። ጠቅላላ ጉባኤ የወሰነውን ውሳኔ ሽረው መስማማት የሚቻልበት ሁኔታ አይኖርም። ኮምፕሊትሊ እሱ በእኛ እጅ ያለ አይደለም። በሽምግልና ብንጠየቅም የፈለገ ፈቃደኛ ብንሆን እኛ የመጣንበትን በተቃራኒ መቆም አንችልም። ያ ነው። ግን ምንድነው ክሱ እንዲወርድ ሁለት ክስ አለ። ቀላሉ ነገር ለኮሚኒቲው ክሱን ማውረድ ነው። ወጪ የለውም። በኋላ ዳሜጅ ጥያቄ ማለት ነው። ሌላ በዚህ አጋጣሚ መጥቀስ የምፈልገው ምናልባት ሌላውም ሰው ቢያውቀው ጥሩ የሚሆነው በዛኛው በኩል ይገባናል ብለው ከነበሩ የቀድሞ ቦርዶች ውስጥ ከቀሩት ውስጥ በጠበቃችን እንደገለጸልን 3 ሰዎች ድሮፕ ማድረጋቸውና በዚህ ነገር መቀጠል እንደማይፈልጉ በጽሁፍ ያስገቡት ነገር እንዳለ እናውቃለን። እሱ በህግ እንዴት እንደሚታይ አላውቅም እንጂ ጠበቃችን ስም በስም አንብቦ ከነበሩት 3 ሰዎች ራሳቸውን አግልለዋል። እሱ በህግ እንዴት እንደሚታይ አላውቅም። እዚህ ላይ አስተያየት መስጠታችን
እንግዲህ በዛኛው በኩል ማን ቀርቶ ማን እንደሚከሰን አላውቅም። ሃይማኖት አባቶች ጋር በመጨረሻ በተገናኘን ጊዜ የጠቀስነው ነገር አለ። ለዚህ ሁሉ መነሻ የሆነውና ይሄን ነገር አጥብቆ የቀጠለው ሰው አንድ ሰው እንደሆነ ከዚህ በፊትም ኮሚቴው ላይ 10-11 ዓመት በፊት ይሄን ችግር የፈጠረ ሰው እንደሆነ እናውቃለን፣ ነግረናቸዋል። አዲስ ነገር ያለው ነገር ቢኖር አሁን ባለው ኮንፍሊክት ውስጥ ይሄ ነው። ኮንፍሊክቱ ላይ ያለ እዚህ ኮሚቴ ውስጥ ኮንፍሊክት ጠፍቶ አያውቅም። ባለፈው የመጨረሻውን እንኳን ቦርድና ስራ አስፈጻሚ ብንመለከት ስንት መርጠን ስንት ሰው እንደጨረሰ የሚታወቅ ነው። ከቦርድም ስንት ሰው ነው እንደጨረሰ የነበሩ ችግሮች እናውቃለን። ችግሮቹ ተላልፎ ወደ ሲኔት እንደመጡ እናውቃለን። ግን ምንድነው በትዕግስት ወደሚቀጥለው አስተላልፎታል። መቻቻል ነበረ ማለት ነው የሚያሳየው። ኮሚቴውን ማስቀደም ነበር ማለት ነው። አሁን ያለ ክስ የተለያየ ስም ለሰዎች በማውጣት ያለው ክስ ከየት እንደመጣ ሁሉም ሰው ያውቃል። እና እንደው ዝም ብለን ብናደባብሰው ስም ብንሰጠው ግሩፕ ብንፈጥርለት ትልቅ ያደረገውም እና ሰው እንዲረዳልኝ ብፈልገው ይሄንን ነው። ምናልባት ቢተኞች ምናምን የሃይማኖት አባቶች ቢናገሩት ደስ ይለን ነበር። አቋማችንን እነሱ ስላልተናገሩት የት እንደቆሙ ስላልገለጹት እኔ ልገጸው ብዬ ነው። የሚጻፈው የሚነገረው ችግሩ እንዳለው አይደለም። እኛ በማንኛውም ጊዜ በተጠራንበት ቦታ በጀርባችንም ችግር የተሰራብን ቢሆን ሁሌ ተገኝተናል፣ ሁሌ ተናግረናል፣ ሁሌ ፈቃደኛ ተሳይተናል። ይሄን ልጥቀስ ብዬ ነው። ተሰይፉ ድንገት ሳልጠቅሰው ባልፍ ጥሩ አይደለም ብዬ ነው።